ልጁን ገድየዋለሁ ብዬ እጄን እሰጣለሁ። ምን አባዬ? የመረጥሽው በትክክል ይሆናል። ነገ ሄደሽ እጅሽን ትሰጫለሽ። አለበለዚያ እኔ ራሴ እጄን እሰጣለሁ። እየጠበቅኩሽ ነው። አንቺ ሄደሽ እጅሽን ትሰጫለሽ ወይስ እኔ እጄን እሰጣለሁ? ንገሪኝ። ልጅን? አዎ፣ ኤቢን ለፖሊስ አሳልፌ እሰጣለሁ። ኧረ ዳሪ እያሰብክ እንዴት? ተው ግድ የለህም። ክሪሽናን አልለምንህም። ምን አይነት ሰገጤ ነው? ግመና ለዚህ አሞት ነው ሴት የምትመኘው? ገልበህ ብሸና ይሻልሃል። አርጁ ዛሬ እየፎከረ መጥቶ እንግዲህ ምን የመሰለ ዱላ በዘበኛው ቀምሶ ተመልሷል። እንግዲህ አብጌልን እያስፈራራ እኔ ዛሬ ፖሊስ አመጣለሁ፣ ነገ ፖሊስ አመጣለሁ፣ አለበለዚያ እኔና አንቺ ውርድ ከራሴ መቼም ቢሆን አንላቀቅም እያለ በጣም ሲዝት የነበረው አርጁ እንግዲህ ዛሬ በሚገርም ሁኔታ በጣም በከባዱ በሚባል ሁኔታ እንግዲህ ዘበኛው እግብ ያስገብቶ አቅምሶ ለቆታል ማለት ነው። ቤተሰቦቻችን በጣም ነው የሚገርመው። ምክንያቱ ደግሞ እንግዲህ መጀመሪያ አርጁ እንደሚመጣና እሱን መምታት እንዳለበት መጀመሪያ አስጠንቅቀው ነበር አብጌል ለዘበኛው ማለት ነው። ዘበኛውም እንግዲህ እንደመጣ አርጁ በሩን ከፍቶ ግባ ብሎ አስገብቶ ከገባ በኋላ እንግዲህ የተባለውን ነገር አድርጓል ማለት ነው። በጣም ነው የሚገርመው ቤተሰቦቻችን። አርጁ እንግዲህ መጀመሪያ እንደዚህ ሽንጡን ወጥሮ እጁን ሰቅስቆ እንግዲህ ሊፋለም እንደ ወንዶቹ ወኔውን ወጥሮ ፊት ለፊት ነበር የተጋፈጠው ወይም ደግሞ በቃ የሚመጣውን ነገር በፊልሚያ ለመፋለም ቆራጥ ሆኖ የወንድነት እንትኑን ስሜቱን ይዞ ነበር የመጣው፣ ግን አልቻለም። እንግዲህ ዘጠበቀው ይቅርታ ዘበኛው እንግዲህ አንድ መገተሪያውን ሲገትርለት በቃ ሄዶ ቁርጥምጥም አለ ማለት ነው። የሚገርመው ደግሞ አብጌልን ጥሩልኝ ብሎ እሱም ጠራት፣ ዘበኛውም ጠራት። ሰው መጨረሻ ላይ እንግዲህ እሷ ሙቷል ብላ ልታይ ነበር አካሂዷ ስትሄድ፣ እሱ ደግሞ እንግዲህ ከወደቀበት ፈገግ ብሎ መመታቱን ወንድ ልጅ አይደለም መቼስ መናቅ እንዳይመጣ ብሎ እንደማንም ጋይስ ጥርሱን ነክሶ ከንፈሩን ነክሶ ብድግ ብሎ አብጌ የኔ ውድ ሲል እንግዲህ ይሄው እንባልሽ መሰረት እንግዲህ ይሄው ቁጭ አድርጌልሻለሁ ሲላት በጣም ነው የነገሰችው። እንዴ ለምን በዚህ እንደዚህ በቀላሉ ነው እንዳልኩ እንደምናምን ስትለው በጣም ነው እሱም የደነገጠው። እንዴ አንቺ ነሽ እንዴ ደብድብለሽ ያስደብድብሽኛለሽ? ኦኬ ለዛ ነው እንዴ? ለካ ነገሩ እንደዚህ ነው እንዴ? ምስጥሩ እንደዛ ነው እንዴ? መች ገባኝ። አሃ ለካ አሁን ገባኝ። ኧረ እባክሽ ለዛ ነው። ጠብቂኝ እንግዲያስ እኔና አንቺ ገና ብዙ ያላወራራችሁ ሂሳቦች አሉ። ጓደኛዬን የት ነው የደበቅሽው? የት ነው ያሰራችሁት? የት ነው የቀበራችሁት? ስለዚህ ተናገሪ፣ አለበለዛ አንላቀቅም። እንደውም ልንገርሽ በሚገርም ሁኔታ እኔና አንቺ ሂሳብ እናወራርዳለን። ሁለታችንም ተያይዘን እስር ቤት እንገባታለን። አንቺም እኔም እንገባለን። ስለዚህ እኔ እንኳን የለመርኩት ነው፣ አንቺ ግን ትፋቀቂያታለሽ ወድሽ ሳይሆን በግዴታሽ። ስለዚህ ጠብቂኝ፣ ፖሊስ ይዤ መምጣቴ የማይቀር ነው በማለት እንግዲህ ዝቶባት ነው የተመለሰው። ያነከሰ ነው እንግዲህ የወጣው። ዘበኛውም ደግሞ እንደውም ፖሊስ ይደውላል ስትል አብጌል ፖሊስና ፈሪ አልወድም፣ ስለዚህ ፖሊስ ከገባበት እጄን አንስቻለሁ ያውላችሁ ብሏችሁ ንስታታቸው የሄደው በዛን እንደዚህ ሲብሎ ሲመለስ ነው እንግዲህ አርጁ ላጥ ብሎ ወደ ውጭ ወጣው። አምልጦ ወጥቷል ማለት ነው ቤተሰቦቻችን። አብጌልም እንግዲህ ይሄ ነገር በጣም ነው ያስደነግጣት ያሳፈራት። በጣም ነው የፈራችሁ የደነገጠችው። በዛም በፍርሃትና በድንጋጤ ውስጥ እያለች እንግዲህ በቃ ማለት በጣም ነው እንትን ያለችው። ግን ለዛውም ወደ ራሷ እንትን አላለችም። ምንም አይነት ነገር እንዳልተፈጠረ ነው እንትን እያለች አለችው ማለት በቃ ምንም አረጁ እንደዛ ሲላት ቀጥታ ተዛመታ እንግዲህ ለአባቷ እንደዛ ብላ ነገረችው። አረጁ እስከዚህ ድረስ እየመጣ ነበረ ስትለው ለምን ታዲያ እንደመጣ ለምን አልነገርሽኝም? ለምን አልደወልሽልኝም? እና ምን ይሻላል ትያለሽ በማለት ነው ደረጃ ሲጠይቃትም እንግዲህ ያለውን ነገር በተወሰነ ሲያስረዳት እንግዲህ በጣም ነው የደነገጠችው ከሚባለው ማለት ነው ቤተሰቦቻችን። አቶ ደረጀ እንግዲህ በይሲ አሁን እንግዲህ እንዴት ነው ምን ተሰማሽ? ልጁን በመግደልሽ ምን ውስጥሽ ምን ይልሻል ሲላት ምንም
ምክንያቱም እኔ አላጠፋሁኝም። ምክንያቱም ጥፋተኛ አይደለሁም። ጥፋተኛ መሆኑ እኮ እኔ ይሄ ልጅ ምንም አላደረኩትም። ምክንያቱም ራሴን ለመከላከል ራሴን ለመጠበቅ ስል ነው ይሄን ነገር ያደረኩት እንጂ ሌላ ምንም ነገር ፈልጌ አይደለም በማለት ነው እንግዲህ የመለሰችው። አርጁም እንግዲህ ያው ዝቶባት ነው የወጣው። እኔና አንቺ ሂሳባችን አወራርደን ብሏት ነው የወጣው እና እንደዚህ እያለ ነው ፖሊስ መምጣቱ አይቀርም ስትል እና አባዬ ከዛ ሀገር ላከኝ ስትለው አቶ ደረጀ እኬ መግደልሽን ታዲያ ታላመንሽ ለመግደልሽ ካልተጸጸሽ ወይም ደግሞ ይሄን ነገር በማድረግሽ እንትን ካልተሰማሽ ለምንድን ነው ታዲያ ሌላው ነገር ሲላት በቃ ከዚህ መውጣት አለብኝ እንዴ አንቺ ከሄድሽ እኮ ነኝ የምታሰረው ሲላት አይ አባዬ በቃ ቢሆንም እና ያለችው በመጨረሻ እንግዲህ አቶ ደረጀ አሁን 2 ምርጫ ሰጥቻለሁ ያን ምርጫ ምረጭና አንቺ የፈለግሽውን ታደርጋለሽ ማለት ነው። እንግዲህ ጥያቄው ምን ያላል አሁን ይሄ ልጅ ሞቷል አይደለ ተገሏል አይደለ ተቀብሯል አይደለ ስለዚህ አሁን አንቺ ደግሞ አንደኛ የህግ ተማሪ ነሽ ህግና ህሊና ደግሞ ይያዛል ሲቀጥል ደግሞ አንቺ በጣም እውነት ተደብቆ መቅረት የለትም ብለሽ የምታምኚ ሴት ነሽ ሰው ስለዚህ በዚህ መካከል ላይ ይሄ ልጅ ሞቱን ታውቂያለሽ ስለዚህ ለዚህ ነገር አንቺ እኔን እየገደልኩ ብለሽ እጅ ትሰጫለሽ ወይስ እኔ ራሴ ልስጥ ሲላት እንግዲህ እንዴ ማለት ስትለው እንዴ አባዬ ምን ማለት ነው ስትለው አይ በቃ ንገሪኝ በቃ 2 ምርጫ ነው 2 ምርጫ ነው አንዱን ብቻ መምረጥ የሚቻለው አንቺ ገድየዋለሁ ብለሽ እጅ ትሰጫለሽ ወይስ እኔ እጅ ልስጥ ሲላት እንግዲህ አይ አባዬ ነው ያለችው ምክንያቱም እጇን መስጠት አትፈልግም ምክንያቱም ባለፈ ስታስቡ ነበር በቃ እንደ ማንንም ብዬ ከዚህ ሀገር መውጣት አለብኝ መሄድ አለብኝ ሶ እኔ ከዚህ ሀገር ከሄድኩ ደግሞ ማንንም አይዘኝም ካልተያዝኩ ደግሞ ምንም ፈጠር ነገር የለም እንግዲህ ሌላ ነገር እንኳን ቢፈጠር እዚህ ቤት ሰው ቢያዝ እንኳን አባዬ ነው ሆናቸው የሚያዙ ሰው እነሱ ደግሞ ተወሰነ ነገር የሚታሰሩት ምክንያቱም ተጠርጣሪ ናቸው እንጂ ገዳይ ስላልሆኑ እኔ ግን በትንሹ 15 አመት ታሰራለሁ ስለዚህ 15 አመት ማን ይሟቀቃል ብላ ነው ያሰበችው ስለዚህ አሁን አቶ ደረጀ እንግዲህ አንቺን ትሄጃለሽ ወይስ እኔ ራሴ ልሄድ ሲላት እንግዲህ አራባዬ ነው ያለችው ስለዚህ ምንም ልትላት ትችልም አይ እኔ አልሰጥም አንተ ስጥ ነው ነገሩ ይሹ እንደዛ ካለችው ደግሞ አቶ ደረጀ በእርግጠኝነት ከዚህ እንደሚያበራት ምንም ጥርጥር የለውም ምክንያቱም ስለሚናደድ በዛ ላይ ደግሞ ለወይዘሮ ማርታ ነግሯታል እና ውድ ቤተሰቦቻችን የዛሬው ቪዲዮ ይመስል ነበር ቀጣይ አዲስ ቪዲዮ ይዘን እስከምንገናኝ ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ መልካም ጊዜ በያላችሁበት ውድ ቤተሰቦች ላይክ ሼር ሰብስክራይብ ስለምታደርጉኝ አመሰግናለሁ መቻችሁ ባይ ባይ